በህይወትህ ተቀባይነት የማጣት ስሜት ይሰማል? ሰዎች ያለ ምክንያት እየገፉ ነው? ዋጋህን አታራክስ። በዚህ ምድር ላይ ስትኖር ዋጋህን ከፍም ዝቅም የምታደርገው አንተ ነህ። ማንም ያንተን ዋጋ ማርከስም ማስወደድም አይችልም። ተራ፣ የተከበረ፣ ተወዳጅ፣ ዋጋ ቢስ ለመሆንህ፣ ድሃ፣ ሀብታም፣ ተሰሚ፣ የሚቀለድብህም ሰው ለመሆን 100% የራስህ ድርሻ ነው። ዛሬ ይህን ቪዲዮ በጥሞና እስከ መጨረሻው ከተከታተላችሁ በህይወታችሁ ላይ ትልቅ የተባለ ለውጥ ማምጣት ትችላላችሁ። ቪዲዮውን ሰብስክራይብ፣ ላይክ በማድረግ ጀምሩት። ማንም በህይወት ልክ ዋጋ አይተምንልህ። አንተ የሆንከውን ያህል ማንም የሚገባህን አይሰጥህም። ሰዎች የአንተን ዋጋ መዝነው የሚከፍሉ አንተ ነህ ብለው ባሰቡት ልክ ብቻ ነው። ሁሌም የህይወትን ዋጋ ከፍ ማድረግ ከፈለግ ሚስጥሩ ያለው አንተ ጋር ነው ወንድሜ። የህይወትን ዋጋ አውቅ። የህይወትን ዋጋ ካወቅክም በኋላ በሚመጥን የህይወት ይዘት ልክ ነው። አንተ ያላከበርከውን ማንነት ማንም አያከብርልህ። ባለቤቱ የናቀውን ማንም አያከብረውም አይደል የሚባለው? አንድ ጥያቄ ልጠይቅ። አንተ ለራስህ ስንት ነህ? ምን ያህል ነኝ ብለህ ታስባለህ? ምን ይገባሃል? ሰዎች ለህይወትህ ዋጋ እንዲሰጡና እንዲያከብሩ ከመጠየቅ በፊት አንተ መጀመሪያ የራስን ዋጋ ጠንቅቀህ እወቅ። ዋጋህን ካወቅክም በኋላ በሚመጥን የህይወት ልክ ተመላለስ። በሚገባህም ልክ መኖር ጀምር። የአንተ መኖር አለመኖር ምንም ለውጥን ካላመጣ፣ ምንም ፋይዳ ከሌለው የህይወት ዋጋ ምንድን ነው? የአንተ አለመኖር ምን ያጎድላል? አንተ በቀላሉ በሌላ ሰው የምትተካ ከሆነ ዋጋስ ምን ያህል ነው? አብዛኛውን ጊዜ ሰዎች እኛን በምን መልኩ እንደሚያስተናግዱን ወይም ትሪት እንደሚያደርጉን የምናስተምራቸውና የምንፈቅድላቸው ራሳችንን ስንንቅ ሰዎች እኛን ይንቁናል። ራሳችንን ባከበርነው ልክ ደግሞ ሰዎች እኛን ያከብሩናል። ራሳችንን ርካሽ አድርገን ካሰብን፣ ልክ የትም መሄጃ እንደሌለው ሰው ሆነን ከቀረብን ሰዎች እንደ ተራና የትም መሄጃ እንደሌለው ሰው ያስተናግዱናል። የራስን ዋጋ ከሰጠ በተመንከው ዋጋ ልክ ይቀበሉሃል። ሰዎች የአንተን መኖር ዋጋ እንዲሰጡ ቁልፍ ያለው አንተ ጋር ነው። ማንም እንደ ተራ ርካሽ ዕቃ የሚያገኝህና ተጠቅሞ ሲጨርስ ረግጦ የሚያልፍ የሰዎች መጠቀሚያ አትሁን። ባልጠሩ ስፍራ አቤት ብለህ አትሂድ። ዋጋህንም አታቃልል። ካልሾሙ መሪ ልሆን አትበል። ምንም ያህል አቅም ቢኖርህ ከመከበር ይልቅ ቦታ ያሳጣሃልና ነው። ሰዎች በምን መልኩ እንዲቀርቡ እንዲያስተናግዱ ነው የምትፈልገው? አሁንስ ቢሆን ሰዎች በምን መልኩ እየቀረቡና እያስተናገዱ ነው ያለውት? ይህን ጥያቄ በጥሞና ተመልከት። ምናልባት በዚህ መልኩ እንዲቀርቡና እንዲያስተናግዱ የፈቀድከው አንተ ትሆን? ጓደኞች፣ ሌሎችም ሰዎች፣ የመስሪያ ቤት ባልደረቦችም አንተ ሳትፈቅድ ሊንቁ፣ ሊያዋርዱ፣ ሊተቹ፣ ሊዘብቱ አይችሉም። ከአንተ ፍቃድ ውጪ ምንም መንገድ የከፈተላቸው ነገር የለም። አንድ የታየብህ ክፍተት አለ። ሰዎች ከአንተ ፍቃድ ውጪ በዚያ መልክ ድንበርህን ሲጥሱ ድርጊታቸውን የማስቆም ሙሉ አቅሙም መብቱም አለ። ዋጋህን እንዳለ ማመን አለብህ። አንተ ከማንም አታንስ። ነገር ግን ውሎ የምትገኝበት ስፍራ አንተን ያስከብራል፣ ያስንቃል። ምንም ነገር ያለ ቦታው ርካሽ ነው። እንዳንተ የሆነ ሰው ማንም የለም። የአንተን ዋጋ የምታስወድደው ዝቅ የምታደርገው አንተው ራስህ ነህ። አላስፈላጊ እንደሆንክ ለራስህ ደጋግመህ ከነገርከው አዎ አታስፈልግም፣ ግን አስፈላጊ እንደሆንክ ለራስህ ደጋግመህ ንገረው። የሰውነት ተመንህ፣ የሞራል መጠንህ፣ መንፈሳዊ ዋጋህን አታሳንስ። ሰዎች አንተን ራስን በገለጽክበት መንገድ ነው የሚተምኑ። ለራስህ ዝቅተኛ ቦታ አትስጥ። በሁሉም ቦታ እየተገኘ ራስህን አታራክስ። ድንጋይ ብዙ ሰው እንደ ወርቅ የማይፈልገው ለምን ይመስላል? እንደ ዳይመንድ የማይመኘው በሁሉም ቦታ የሚገኝ ስለሆነ ነው። ለሚጠሩ ሁሉ አቤት እንሄድ ሲሉ ወዴት ከሆነ መልስህ አትጠራት። ያንተ ዕጣ ፈንታ ልክ እንደዛ መረገጥ ይሆናል። አንተ ከማይገባ ቦታ ስትጠፋ ሁሉም ይፈልጋል፣ ሁሉም ያከብራል። ዋጋ በደንብ ይሰማቸዋል። በመኖርህ ከእነርሱ ጋር በመብዛት ያጣውን ዋጋ ርቀህ ስትሄድ አጥብቀህ ታገኘዋለህ። ወረት ብቻ በሆነበት በዚህ ዓለም ላይ አስተውል።
ማንም ከመብዛት የተነሳ እንዲሰለቻቸው አታድርግ። ሰዎች ዋጋዬ እንዲገባቸው ምን ላድርግ ብሎ ለጠየቀው ጥያቄ ለማንም በቀላሉ አትገኝ። ማንም አቅልለው እንዲመለከትህ እንዲናገር አትፍቀድ። አሸርዳጅ አድርባይ አትሁን። ራስን ውደደው፣ ተቀበለው። ለራስ ትልቅ ቦታ ስጠው። የአንተን ዋጋ በሰዎች እንደማይተመን በተግባር አሳይ። የአንተ ልኬት ራስ ብቻ መሆንን አስታውስ። ክብር የሁሉም ሰው ፍላጎት ጥማትም ጭምር ነው። ነገር ግን ያንን ክብር የሚያገኙት ራሳቸውን አክብረው የሚያስከብሩ ብዙ ሰዎች ብቻ ናቸው። ከራስ ሚዛን አንሰህ አትገኝ። ዋጋህን ጨምር። በቀላሉ በሰዎች አትመዘን፣ አትለካ። ፈጣሪ ከሰጠ ሰውነት በታች አትኑር። ዛሬ ዋጋችሁን ውድ የምታደርጉበትን 5 ዘዴዎች አሳያችኋለሁ። አንደኛ፣ የግል ነገሮችን ወይም ቀይ መስመርህን ለማንም አታስነካ። ማንም ሰው በህይወቱ የግል ወይም ማንም ሰው እንዲነካበት የማይፈልገው የህይወት ክፍል አለ። ታዲያ ይህንን የህይወት ክፍልህን ወይም ድንበርህን ሰዎች ሲጥሱት በቀላሉ ተመልክተ ዝም ማለት ከጀመርክ ነገ ከነገ ወዲያ አንተ ልትቆጣጠረው ወይም ልትመልሰው የማትችለው ንቀትና መስመር መተላለፍ ልታይ ትችላለህ። ስለዚህ ሁሌም ቢሆን ድንበርህን ወይም ቀይ መስመርህን አታስደፍር፣ አታስነቅ። ባለቤቱን ካልናቁ አጥሩን አይነቀንቁ አይደል የሚባለው? ይህን በደንብ አስታውስ። ሁለተኛ፣ መገኘት በሌለበት ቦታ አትገኝ። አንዳንዴ የምንገኝበት ቦታ ህይወታችንን፣ ማንነታችንን፣ ሰዎች የሚሰጡንን ዋና ስፍራ ይወስናል። አንዳንዴም ቦታችን ለማንነታችን ሌላ ማንነትን ይሰጠዋል። ተራ ቦታ ላይ ተገኝተ ውድ ለመሆን መሞከር ቂልነት ነው። ምንም ያህል ምድር የሚለውጥ ዳይመንድ ዋጋውን በማያውቁት ሰዎች መካከል ቢገኝ ያው ከሚያብለጨልጭ ድንጋይ ያለፈ ተግባር አይኖረውም። አንተም በውስጥህ ያለውን አለኝ የምትላቸው እምቅ ብቃቶች፣ አቅሞች በቦታው ላይ እስካልሆነ ድረስ ሁሌም ርካሽ ነህ። ስለዚህ ዋጋችሁን በሚመጥን ማንነታችሁን በሚስተካከል ቦታ ላይ ለመኖር ለመቆየትና ለመገኘት ወስኑ። ያኔ ዋጋችሁን ውድ ታደርጋላችሁ፣ ትፈለጋላችሁ። ሶስተኛ፣ ስለ ራስህ ጨርሰህ አትናገር። አንድ ሰው እንዲህ ሲል ሰማሁት፣ ጨርሰህ ብላ እንጂ ጨርሰህ አትናገር። ምክንያቱም አፍ ሲከፈት የሚለካው ጭንቅላት ነው። ማንም ሊያከብርም ሆነ ሊንቅህ የሚችለው ባወቀህ ቁጥር፣ ከአንተ በሰማህ ቁጥር ነው። ምንም ነገር ደግሞ ባወቅነውና በቀረብነው ቁጥር ያንን ነገር ቀለል አድርጎ ማየት የአብዛኞቻችን ደካማው ጎናችን ነው። ስለዚህ አንድ ነገር ልበላችሁ፣ ሰው አውቋችሁ እስኪጨርስ ድረስ የራሳችሁን ሚስጥርና ማንነት ሕይወት ዘርግፋችሁ አትናገሩ፣ ድብቅ ሁኑ። ያኔ ሰዎች እናንተን ለማጥቃት አይችሉም። ሁለተኛ፣ እናንተን ለማወቅ በአክብሮት ይሰበሰባሉ። ዋጋችሁንም ውድ ታደርጋላችሁ። ሁሌም ድብቅና ሚስጥራዊ ነገር በሰዎች ለመፈለግ ብዙ እድል አለው። ወንድሜ፣ የራስን ማንነት ዘርግፈህ ለሰዎች አትጨርስ። ምናልባት አሁን እያስናቀህ በሰዎች እያስተቸ ያለው ያ የታወቀው ማንነት ቢሆንስ? አራተኛ፣ የቁም ነገር ሰው ሁን። ሁልጊዜ ቀልድ ስታበዛ ማንነትህ በዛው ልክ ሰዎች ይለኩታል። ስለዚህ ቀልድ መቀለድ፣ ተጫዋች መሆን በጣም መልካም ነገር ቢሆንም በጣም ግን ከልክ ያለፈ ጥርስ መክፈት፣ የበዛ መጃጃል ውስጥ መግባት ግን ተገማች እንድትሆን ያደርጋል። ስለዚህ ቆጠብ በል፣ ኮስተር በል፣ ቆፍጠን በል። 25% ፈገግታ፣ 75% ቁም ነገር ይኖረህ። ያኔ ሰዎች ያከብሩሃል፣ ዋጋህንም አታረክስም ማለት ነው። አምስተኛና የመጨረሻው፣ ገቢህን ለማንም አታሳውቅ። ወዳጄ፣ ገቢህን ስታሳውቅ ሰው የተባለ ፍጥረት በገቢ ልክ ነው ማንነትህን የሚለካው። ይንቅሃል። ስለዚህም ገቢህን ፈጽሞ ለማንም አታሳውቅ።
የማይፈልገውን አንድ እውነት ዛሬ እነግርሃለሁ። ማንም ሊለውጥህ አይመጣም። ቤተሰብ፣ ጓደኛ፣ መንግስት፣ አማካሪ፣ አምላክ ራሱ አንተን ለመለወጥ እስካልተንቀሳቀስክ ማንም ወደ አንተ አይመጣም። ከዚህ ቪዲዮ በኋላ ህልምን የምታሳካበትን ድንቅ አቅም ታገኛለህ። ካንተ የሚጠበቀው ቪዲዮን ላይክ አድርገህ ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ አድርገህ ለቁም ነገር እንደመጣ ሰው ቪዲዮን እስከመጨረሻ መመልከት ነው። አንደኛ፣ መራራውን ሀቅ ተቀበል። ማንም አንተን ለማዳን ሊለውጥህ አይመጣም። ቤተሰብህ፣ ጓደኛ፣ አለቃ፣ መንግስት፣ ፈጣሪ ራሱ አንተ ለመጓዝ ፈቃደኛ እስካልሆንክ ድረስ ወደ አንተ አይመጣም። እምነት ደግሞ ከድርጊት ውጪ አጉል ምኞት ነው። ማንም ያንተን የድል በር አንኳኳልህ። ሁሉም የራሱን በር ነው የሚከፍተው። ማንም ያንተን አቅም ተመልክቶ አያጨበጭብልህም ወይም አያበረታታህም። ጎበዝ ለምን እንዲያታረግም አይልህም። አነቃቂ ንግግሮችን እንኳን ብትሰማ ህይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችህን ቆርጠህ ጣል። ሰበቦች ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም አትበል። ጊዜ ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ፣ ገንዘብ ላይኖርህ ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ ነው። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜን በማይረባና በማይጠቅም ቦታ ላይ ነው የምታውለው። ጉዳቶችህንም የሰበብ መጠራቀሚያዎች እያደረግክ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎች ማንንም መጠበቅ አይፈልጉም። የሚለወጥ ሰው ማንንም አይጠብቅም። ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፍቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። እንደው ከትንሹ ብንመለከት እኛ ሀገር ያሉት እንኳን ኳስ ተጫዋቾች እኮ የጀመሩት በካፖርተኒ ኳስ ሳይሆን በካልሲ ኳስ ነው። ዩቲዩበሮቻችንን ብንመለከት አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ነው። ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንጻ የጀመሩ ይመስሏችኋል? አይደለም። በጥቂት ጅማሬ ነው። ያለማንም እርዳታ ያለማንም ማማከር ዝም ብለው ወደፊት ቀጠሉ። ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደረሱ። አየህ፣ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች የተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸዋል። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግህ አነቃቂ ንግግር ሳይሆን የሚያስፈልግህ እርምጃ መውሰድ ነው። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ጥርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። ስድስተኛ፣ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል። ቢዝነስን ከስሮ ሊሆን ይችላል። ያልጠበቅከው ነገርን ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥ አይገባም። አንተን እንደገና ሊፈጥርህ፣ እንደገና በስብራቶች ውስጥ የውስጥ ምቃቅምህን እንድታወጣ ሊረዳ ይገባል። አየው፣ ለዛ ነው 7 ጊዜ ተደፍራ በጣም አስገራሚ መጽሐፍ የጻፈችው። ሰባተኛውን ሐሳብ ልንገርህ። የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሻራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠር። በትንሹ ተስፋ የሚቆርጥም ሰው አትሁን። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ፣ ተፋለም። ጊዜው አሁን ነው። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በእውነት ከተማማርንባቸው የተማራችሁትን ነገር በኮሜንት ሴክሽን ላይ እንድታስቀምጡልኝ እፈልጋለሁ።
ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ የቁም ነገር ቻናል ቤተሰብ ይሁኑ። ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ በትህትና ጠይቃለሁ።